ሰላም ኢትዮጵያ እንዴት አላችሁ? እንግዲህ በአብዛኛው የቀድሞ ኢትዮጵያ ባህል ኃይል ትዝታ ነው ብዙ ጊዜ የምናገረው የምጽፈው። ይህን የወታደራዊ ሰልፍ እንደ ድል ሆኖ የ1979 ቅጥር መርከበኞች ክብር ዘብ ሸፍነዋል። በዚህ ጊዜ የክብር ዘብ አባል ሆነው ሆኖም ግን በየዓመቱ የሚከበረው የኢትዮጵያ የባህር ኃይል ቀንና የጨው መኮንኖች ምረቃ በዓል በምጽዋ ባህር ኃይል መደብ ነው እና ያው ምጽዋ እንደምታውቁት በረሃማ ሀገር ነው። እሁድ ጊዜ የሚከበረው ማታ ላይ ነው። የስታዲየም ላይት አለ እና ይሄ ነገር በቀዳማዊ ሥላሴ ዘመን ጀምሮ እንደሆነ ነው የሚታወቀው። እኛ ያኔ ባንኖርበትም ወይም ባልተወለድንበት ዘመንም ሊሆን ይችላል። ዊዶን ነው ብቻ ብዙ ፊልሞች አግኝቻለሁኝ። ይሄ ግን እኛ ነባር ሆነን በነበረበት ዘመንና በወቅቱ ከባህር ግዳጅ መተን ማታ ላይ እኔ የደረስኩት መጨረሻ አካባቢ ላይ ነው። ያው ወታደራዊ ሰልፉን በዓሉን በደንብ አላየሁም፣ ግን እዚህ ላይ ደርሻለሁ። ይሄ የመጨረሻው የሰልፍ ትርኢት ነበርና ከኋላ ተመልካቾች መቀመጫ ላይ ነበር የተቀመጥኩት። በጣም ደስ የሚል ዝግጅት ነበረ። ግን ትዝታው ይህን ወታደራዊ ሰልፍ ባየው ቁጥር አንዳንዴ በቃ እንግዲህ ወጣትነት ዘመን ያልባከነ እድሜ ለሀገራችሁት የሰጣችሁት የአገልግሎት ዘመን ሁሉ ትዝ ሲል የሀገር ፍቅር ስሜቱ ኤቭሪቲንግ በቃ ትዝታው ከባድ ነው ወገኖች። መጥፎም ደግም አሳልፈናል። በአብዛኛው ያው በቀይ ባህር ላይ ነው እኔ በአብዛኛው ያገለገልኩት። ከአገልግሎቶች ዋናውን በመርከብ ላይ ነው እድሜን የፈጀሁት እና ትዝታው እስከ መቼም አይጠፋም። ከባህር ዳርቻ የባህር ወንበዴዎችን በማሳደድ ከባህር ወደ መሬት የመድፍ ድጋፍ በመስጠት ብዙ አይነት ግዳጆችን አከናውነናል። ኢቨን ኢንተርናሽናል ሆቴል ላይን አካባቢ የሚረብሹ ፓይረትስ ካሉም እንጀኛው ኃላፊነት ነው የነበረው እና ይሄን ወታደራዊ ሰልፍ ስመለከት በቃ ትዝታው ብዙ ነው። በአጋጣሚ ራሴም ነኝ መጀመሪያ ጊዜ ይሄንን የሚያቀረብኩት። እነ ወያኔ መለስ ዜናዊ በነበሩ ዘመን የማስተር አዱኛ ሽታዬ ልጅ ያው አባቷ ነግሯት ነው ቪዲዮ ልልክልህ ነው አለኝ። እንዴት እንዳገኝ ባላቀም እሷ ላከችልኝ በኢሜይል ማለት ነው። እየቆራረጥኩኝ ያው የባህር ዳር ትዝታ በጣም ጠቅሞኛል። ግን ያው ብዙ ኤዲት ተደርጓል። የድምፁን ሁኔታ ከፍ ለማድረግ ብዙ ጥረት አድርጌያለሁ እና የባህር ኃይሉም ታሪክ ለመዘገብ ተመችቶኝ ነበረ ማለት ነው። እና እንኳንስ አዲሱ ትውልድ እኛ ያኔ በምናገለግልበትም ዘመን አብዛኛው ኢትዮጵያዊ ባህር ኃይል ምን እንደሆነ አያውቁም። የሲቪል ተቋም የሚመስላቸው ሁሉ ነበሩ እና ትዝታው እስከ ሞት ድረስ ነው። እና እኔ አንዳንዴ እያነባው ነው ማየው። ለምን ብትሉ ያልባከነ እድሜ ነው ያለኝ። በወጣትነት ዘመናቸው በመጠጥ ቤት በጫት ቤት እዛው ሸብተው ያገኘናቸው አሉ። ሰፈራችን አካባቢ ከሰፈራችን ውጪ ድሮ የምናውቃቸው ሰዎች አንዳንዱ ሸፍቶ ሀገር የሚወጋ ነበር፣ ወይ ሻዕቢያ ወይ ወያኔ ሆኖ እነሱንም አይተናል። የኛ አብሮ አደጎች የነበሩ ማለት ነው። እና የኔ ትዝታ ግን የሀገር ጉዳይ ነው። የኢትዮጵያ ባህር ኃይል ነው። በጣም ነው የምኮራው ይህን ነገር ሳስታውስ። እንኳንም እድሜ ምንም ነገር ሳይባክን እንኳንም አገሬን አገለገልኩ ነው የምለው። የሚገርመው ደግሞ ባህር ኃይል አቁመናል ብለውን አብይ አህመድ ገና እንደው ይሄ ወናፋቸውን ሲለቁ የመጀመሪያ ተቃዋሚ ሆኜ በዚህ በሶሻል ሚዲያ ያወገዝኳቸው እኔ ነኝ። በአጋጣሚም ያው ለረጅም ጊዜያት ወይም ዘመናት ዘግብ ስለነበር የቢቢሲ አማርኛ አገልግሎትና የጀርመን ድምፅ ራዲዮ አማርኛ አገልግሎት ይሄ ወሬ ሲወራ መጀመሪያ ነው ያገኙኝ። ያው በፌስቡክ ነው ያገኙኝ። ኢንተርቪው አድርገውኝ አቅርበውታል።
እኔ ግን ያው ተቃውሞ ያለው ባህር ሳይኖር ባህር ኃይል የሚባል ነገር የለም። ባህርም እንኳን ቢኖር የባህር ኃይሉን የምናቋቁመው እኛ እንጂ የማንም የሽፍታ ቅሪት አይደለም ብዬ ነው እኔ መልስ የሰጠሁት። ያው ቆራርጠው ነው ያቀረቡት እነሱ። ምክንያቱም አሁን ያሉት ብታውቋቸው የሽፍታ ቅሪቶች ናቸው፣ የእነሱ ምልምሎች ናቸው እና አብይ አህመድ ባህር ኃይል እያሉ በሌለ ነገር ጣና ወንዝ ላይ የእኛ ድሮ የወደብ ጠባቂ ጀልባ እሷ ላይ የኢትዮጵያ ባህር ኃይል ብለው ጽፈው አንዱ ምን የሶማሌ ወደብ ላይ ነው አለ፣ አንደኛው ደግሞ ቀይ ባህር ላይ ነን የሚል ቪዲዮ ሰርተው ለቀቁ። ይህን እንግዲህ ህዝብ በጣም እየተጫወቱበት ነው። እንደገና ደግሞ በኤአይ የውጭ ሀገር ዲስትሮየር የጦር መርከቦች ላይ ይሄ የወያኔ 666 የሴጣኒዝም ሃይማኖት ኮከብ ያለበት ባንዲራ አስቀምጠው የኢትዮጵያ ባህር ኃይል ግብፅን እንዲህ ያደርጋል። እንዲህ ግብፅ እኛ በነበርን ጊዜም እኮ በላይ ትበልጠላለች በባህር ኃይል። እውነቱን ነገራችሁና ግብጾች በትጥቅ ደረጃም ከኛ ይበልጡ ነበር ግብጾች። በዛ ላይ ደግሞ ኤክስፔሪየንስ ከእስራኤል ባህር ኃይል ጋር የተዋጉ ናቸው፣ ልምድም አላቸው። ግብፅና ደቡብ አፍሪካ ከኛ የተሻሉ ነበሩ። እኔ እንግዲህ ጠላት ነው ተብሎ አይዋሽም። ምክንያቱም የማንም ሀገር የጦር መሳሪያ ብዛት፣ ጥራት በዓለም ደረጃ ይታወቃል። አሁን ታላላቅ ሀገሮች ሚስጥር የሚሆነው ወታደራዊ ኦፕሬሽን እንጂ አንድ ሀገር ምን ምን እንዳለው ይታወቃል። ሚስጥር አይደለም። ምናልባትም ታላላቅ ሀገሮች በሚስጥር የሆነ ነገር ሊኖራቸው ይችላል። እንደነ ራሻ፣ እንደነ አሜሪካን፣ እንደነ አውሮፓውያኖች በአጠቃላይ ያልታወቀ የጦር መሳሪያ ሊኖራቸው ይችል ይሆናል። ምክንያቱም ራሳቸው ናቸው የሚሰሩት። በእኛ ሀገር ግን የሸጡትን ሰዎች የታወቁት የሸጡን ሀገሮች ስለሆኑ ይታወቃሉ ምን ምን እንዳለ እና ወገኖች ትዝታው መጥቶብኝ በቃ ይሄን ወታደራዊ ሰልፍ ባየው ቁጥር ደስ ይለኛል። መቼስ ታሪክን ደግሞ ለማታውቁ ማሳወቅም ግድ ይላል። ግን አንዳንድ ግለሰቦች ከኛ ላይ ቪዲዮ ወስዱና የተሳሳተ መረጃ ለህዝብ ይሰጣሉ። ወገኖች ገና ለገና ሶሻል ሚዲያ በእጃችን ላይ ገባ ብላችሁ ለሰዎች የተሳሳተ ታሪክ አትስጡ። ለባለ ታሪኮቹ ያውን ስለ ባህር ኃይል ሲዘግብ ደስ ይላል። ይህን ስላችሁ የባህር ኃይልም አባል ሆኖ ጦር መርከብ ላይ ያልሰሩ ብዙ ናቸው። እንደውም እነሱ ናቸው ብዙ ሚዲያ ላይ የሚታዩት። ሳያውቁና ሳውቅ እኔ በተለይ በጣም የሳወቁ የባህር ኃይል መኳንንት ዝም ብሎ በቃ የተቀመጡ አሉ። ታሪክን ወይ ኢንተርቪው የሚያደርጋቸው እንደው የለም። ታሪካችን ነው። በበኩሌ እስከ ለተሞቴ ሲዘግብ ነው የኖረው። ይሄ አሁን ወታደራዊ ሰልፍ ነው። ግን በዚህ ወታደራዊ ሰልፍ ላይ እኔ ንግግሬ እንዳበቃ ለቀዋለሁ። በድምፅ ትሰሙታላችሁ። ወታደራዊ ሰልፉን ያላያችሁ ታዩታላችሁ። ሆኖም ግን በሰልፉ ላይ ፓሬ ኮማንደር የነበሩት ኮማንደር ካሳሁን ይባላሉ። ማሪን ኢንጂነር ናቸው። ድምፃቸውም እንደምትሰሙት እንግዲህ ለፓሬ ኮማንደርነት ይመረጣል። ደንበኛ የወታደራዊ ድምፅ የሚባል እንዴት ነው ጎርነን ብሎ አካባቢውን የሚያናጋ መሆን አለበት። እሳቸውን እንደገና ሌፍተናንት አለማየሁ ገሮ የብሎክ የክብር ዘብ መሪዎች የክብር ዘብ አዛዥ ሌፍተናንት ጌታቸው ሁለቱም አንድ ቅጥር የሲክስቴሽን ቴክ የነበሩ ናቸው። ኢንክሉዲንግ የካዴቶች በተሿሚዎች ቆም ብሎ የሚያስቆመው የመጨረሻው ታዩታላችሁ። የሸዋስ አድማሱ ጁኒየር ሌፍተናንት የሸዋስ አድማሱ እኔ አረሳቸውም። ያው የሚገርም ነው ብቻ በጣም ትዝታው እና በሰልፉ ላይ ተመራቂ እጩ መኮንኖች በሻምላ ሰፋ አድርገው በሻምላ ነው ሰላምታ የሚሰጡት። አንድ ላይ ሻምላ ሰላምታ ስጣጥ የባህር ኃይል ደግሞ የተለየ ነው። ልክ እንደ ማማተብ አይነት ነው። ታዩታላችሁ። የተቀረረው ከክብር ዘብ በኋላ ሰልፈኛ ያለው ከየጦር መርከቡ የተውጣጡ መርከበኞች እንዲሁም የ1979 ቁጥር የድሪል ስኳድ የድሪል ሾው የሚያሳዩ በሙዚቃ
እነሱ የመጨረሻው ሰልፍ ላይ ናቸው። ለማንኛውም እስቲ በድምፅ ደግሞ ራስ ቀኝ እያሉ ደመቀስ ያደረጉት እንድታዳምጡ ጋብዛለሁ። ሆኖም ያው በደርግም ይሁን በአፄ ኃይለ ሥላሴ እንኳን ባናቅም በደርግ ጊዜ እንደ ባህር ኃይል ሰልፍ የሚያሳምር የለም። ያው ድሪል አሰልጣኞቹም የታወቁ ናቸው። እነ ማስተር ዋራንት ኦፊሰር በለጠ ዘለለው፣ ማስተር ዋራንት ኦፊሰር ብዙነህ ገብረ ሕይወት ሁለቱም የኮሪያ ዘማቾች ባህር ኃይል ሲመሰረት የእግረኛውን ማለት የመሰረታዊ ወታደራዊ ስልጠና አሰልጣኞች ሆነው ከምድር ጦር ወደ ባህር ኃይል የተዛወሩ ናቸው። በሁለቱም ሰልጥነናል። እኛ እንወዳቸዋለን እና ትዝታው ስማቸውም ከመቃብር በላይ ነው። ሁልጊዜ እናስታውሳቸዋለን። እስቲ ወደ ሰልፉ እንሂድ። ራስ ቀኝ እያሉ የዛን ጊዜ ክብር ዘብ ሰላምታ የተሰጣቸው ከመንግስቱ ኃይለማርያም ቀጥሎ ያሉት ፍቅረ ስላሴ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ነበሩ። ወደ ሰልፉ